ይኸውላችሁ በህይወታችሁ መሪውን መልቀቅ ልመዱ። ለእግዚአብሔር የህይወታችሁን መሪ ልቀቁለት። ለዛ ነው መንፈስ ቅዱስ ወደ እውነት ሁሉ ይመራችኋል የሚለው መጽሐፍ። የመምራት ብቃት አለው። መርቶ አያሳፍርም። በቅርብ መንገድ መምራት ይችል ነበር። እስራኤላውያን በጣም አጭር አቋራጭ ነበር፣ ግን አውቆ በቀይ ባህር ወሰዳቸው። አንዳንድ ጊዜ እኮ በህይወታችን ቀይ ባህር የሚያክል ነገር ወይኔ ግራ ገባኝ የሚያስብል እኮ በቃ ነገሩ እኮ ፌስ እናደርጋለን። ወይ how did I get here ሆኜ ነው እኮ የሆነ ነገር እኮ ያጋጥመን ይችላል። እግዚአብሔር አውቆ ቀይ ባህር ጋር ደረሳቸው። ከዛ ሲያው ቀይ ባህር ነው። ወደ ኋላ ሲያው የፈርዖን ሰረገላ ጭሱ ይታያል እየጋለቡ ሲመጡ። ህዝቡ በቃ ተነሳ መሪው ላይ። ሙሴም ጮኸ፣ አረ ምንድነው ነገሩ እንዲህ የሁሉ ታምራት አይተን አምነን ነበር። ሙሴ ተጠራጠረ። አንተ ለምን ትጮህብኛለህ አለው። በትርን አንሳ። አያችሁ እግዚአብሔር አምላክ አንዳንድ ጊዜ እሱ እንደሚዋጋልን ለማሳየት እኛ የማንችለው ሲቹዌሽን ውስጥ ራሳችን እንድናገኝ ያደርጋል። ስትዞር ምንም ተስፋ የሚመስል ነገር የለም። የዛን ጊዜ እግዚአብሔርነቱን ሊገልጥ ማለት ነው። የነከሌ ስም እንዳንጠራ፣ አጎቴ እንዳንል፣ ዘመዴ እንዳንል፣ ዶክተር እንዳንል፣ ወይ ፓስተር ወይ ፕሮፌት እንዳንል አንሳ በትሩን አነሳ። ቀይ ባህር ተከፈለ። እስራኤላውያን ወደፊት እየሄዱ እየተሻገሩ ግብፃውያን እየተከተሏቸው ነው። እግዚአብሔር ጠላትን ሲያቀባብለው አንዳንዴ እየተከተለ ይመስላል። ግብፃውያን በሰረገላ ናቸው፣ በሰረገላ በፈረስ። እነዛስ ሕፃናት አሉ፣ አሮጊቶች አሉ፣ ሽማግሌዎች አሉ። መጽሐፍ ሲናገር ደግሞ ሊጥ ተሸክመው ነበር ይላል። ሊጥ ይዘው የፈርዖን ሰረገላ አልቀደማቸው።